የሁሉ ጨዋታ በጣም ከባድ ጨዋታ ነው። አርቴታ በካሪክ ተሸንፏል። ስለዚህ እሱም ለበቀል ለሚገባው ትናንትና እረፍት የሰጣቸው ተጫዋቾች እንዳሉ እናስታውሳለን። ሶ ዩናይትድ ከዚህ ከሁሉ ጨዋታ አንድ ነጥብ ራሱ ካሳካ በጣም ትልቅ ነጥብ ነው ብዬ አስባለሁ። ሪከቨሪ ታይሙን በደንብ መጠቀም አለበት ብዬ አምናለሁ። በሳምንቱ አጋማሽ ምን ማለት ጨዋታ አላደረገም። ስለዚህ ካሪክ ተጫዋቾችን የማግኘት በደንብ ትሬኒንግ ሴሽን ላይ በደንብ ያገኛቸዋል ብዬ አስባለሁ። እና የሁዱ ጨዋታ በጣም ትልቅ ተርኒንግ ፖይንት ነው ለራሱ ለአርሰናልም ተርኒንግ ፖይንት ነው። ከዋንጫ ጋር በተገናኘ ካውንት ዳውን ጀምሯል ብለዋል ቅድም አንተ 12 ጨዋታ ለማንቸስተር ዩናይትድም የቻምፒየንስ ሊግ ቦታን ለማግኘት አሁን ትልቅ አሰልጣኞችን ስታጭ ወይም ትልቅ ተጫዋቾችን ወደ ቲምህ እንዲመጡ ስታደርግ you should have to compete አውሮፓ ቻምፒየንስ ሊግ ላይ መግባት አለበት ግዴታ። ይሄ በቃ እንደ ክራይቴሪያ መሆን አለበት። ሉዊስ ኤንሪኬ መቼም ቢሳካና ቢመጣ ዩናይትድን ዩሮፓ ሊግ ላይ ማጫወት ላይፈልግ ይችላል ማለት ራሱ ላይሳብ ይችላል። በዙሩ ጥያቄ ትልልቅ ተጫዋቾች የምትላቸው ያው የዩናይትድ ስመ ገናናነት እንዳለ ይታወቃል። ግን ቻምፒየንስ ሊግ ላይ ስትሳተፍ በጣም አሪፍ ነው። አሁን ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ቢለያይ እየተባለን ፒኤስጂ ማንቸስተር የተባለውና ተጫዋቾች በዙር ሂደት ውስጥ የአንተን የአውሮፓ ተሳትፎ ይፈልጋሉና ይሄንን ማሳካት አለበት ብዬ አስባለሁ። ብርቃቸው የሆነ አንድ ጨዋታ ካሸነፉ በኋላ ሁሉንም ነገር መቆጣጠር የምንችለው እኛንን ብሎ ልክ እንደ ዶናልድ ትራምፕ የሚያስቡት ማንቸስተር ዩናይትዳውያን ከጨዋታው በፊት 3 ነጥብን ኪሳቸው ውስጥ ከተዋል። በእንግሊዝ ፕሪሚየር ሊግ 23ኛው ሳምንት ተጠባቂ ጨዋታ 1 ሰዓት ተኩል እሁድ ሱፐር ሰንዴ የፕሪሚየር ሊጉ መሪ የሆነው አርሰናል ዌልካም ቱ ሄል ይላቸዋል ማንቸስተር ዩናይትድን። በዚህ ተጠባቂ ጨዋታ ላይ ለአንድ ጊዜም ቢሆን አጋጥሟቸው ማይክል ካሪክ አሰልጣኝ ሚካኤል አርቴታን ማሸነፍ ችሎ ነበር። ስለዚህ ጣፋጭ በቀልን ለመበቀል ከፈለገ አሰልጣኝ ሚካኤል አርቴታ ጊዜው አሁን ነው። በዚህ ተጠባቂ ጨዋታ ላይ አሰልጣኝ ሚካኤል አርቴታ የካሪክን ቡድን ስለስንት ያሸንፋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ቤት አርሰናል ነው። ሁላችሁም ፎሎ ላይ ሼር ያደርጋችሁ ለሁሉም እንዲደርስ አድርጉ። ዜዶ ዟይ ነኝ። ይመቻችሁ። ምን ጊዜም ለምርጡ ክለባችን አርሰናልና ለኢትዮጵያ አለገና የሚዲያም አለገና ብለናል። እንግዲህ ጀማው ወያሪትን ለጥጠን ዋጓን ሰጣት ነው ደግሰንላታል። እንግዲህ በድግሱ ወያላ ጨብጥ ወያላ ብጥብጥ ወያላ ጥምስ የሌለ ነገር የለም። አዳራሽ ዩናይትድ በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያህል ነው በክለብ እምነት ያለኝ። ይሰጣል። ይህ ቪዲዮ ከመጀመሪያ በፊት የዘንድሮንም ሆነ ኦልድ ማሊያዎች የምትፈልጉ ኢንቦክስ ላይ አዋሩኝ። ወደ ቪዲዮ ሲገባ ለመጨረሻ ጊዜ ማንቸስተር ዩናይትድ አርሰናልን ኤምሬትስ ሄዶ ሲያሸንፍ ኦልሞስት 8 ነው ወደ 9 ዓመት እየተጠጋ ነው። በ2017-18 የውድድር ዓመተ ምህረት ነበር። የዛኔ አርሰን ዌንገር የአርሰናል አሰልጣኝ ነበረ። እነ ጄዚ ሊንጋርድ እነ ያንግ ምናምን ዩናይትድ ቤት ነበሩና ኢትወዝ ያበደ ጌም ነበር። ዳቪድ ዴሃ ላይክ በጣም ዓለምን ያስደመመበትን ፐርፎርማንስ ነበር ያሳየው። ማንቸስተር ዩናይትድ 3-1 ነበር ያሸነፈው። ጄዚ ሊንጋርድ 2 ጎል ከቶ ነበረ። ላይክ በጣም የሚገርም ፐርፎርማንስ የሚገርም ጌም ነበረ፣ በተለይ ደግሞ ከዳቪድ ዴሃ በኩል እና የዛን ዓመት ማንቸስተር ዩናይትድ የተጠቀመው ይሄ እንደምታዩት ጥቁሩን ማሊያ ነበር። ዘንድሮም እንግዲህ ኤምሬትስ ላይ እሁድ በምናደርገው ጨዋታ ማንቸስተር ዩናይትድ 3ኛውን ማሊያ ወይም ደግሞ ጥቁሩን ማሊያ ይጠቀማል። ይህ ማለት ደግሞ ምን ማለት ሊሆን እንደሚችል መቼ ሳይጠፋችሁም ገባችሁ አይደለ? ኩኛ ብሩኖ። ለማንኛውም እሁድ ያገናኘን በጥቁሩ ማሊያችን በ3ኛ ማሊያችን እምር ድምቅ ብለን እንገናኝ። እስከዛ ማሊያዎችን ያላገኛችሁ እኔ ጋር ማግኘት ትችላላችሁ። ቻማችሁ በተረፈ አሉት ያለውን በአርሰናሉ ጨዋታ ለአርቴታ ታክቲክ ማንቸስተር ያንስ ለአርቴታ ታክቲክ እንደ ቡድን ስትመለከተው አርሰናል በጣም ጥልቅ ነው። ተቋቶቹም አሪፍ ላይ ናቸው። ለአርሰናል ጨዋታ ያንስ ለአርቴታ አሉት ላይ ለምን እንደምትናደዱበት እውነቱንም ሲያወራ ተቀበሉት እንጂ አንዳንዴ ሪያሊቲውን አምናችሁ ተቀበሉ። የፈለገ ያህል ማንቸስተር ዩናይትድ ቢወርድ የፈለገ ያክል ቢደክም ማንም ክለብ መጥቶ ቢያሸንፈው ማንም ክለብ በሜዳው እየመጣ አቻ ቢወጣው ወይም ደግሞ ነጥብ ቢወስድበት ማንም ምንም ቢያደርገው ዩናይትድ ትልቅ ክለብ ሲያገኝ ሁሌም ትልቅ ነው። ካንተ እኩል ነው የሚተናነቀ ማን ሪያሊቲውን ልንገር። አሁን ለኔክስት ሲቲ ጌም ቀጣይ የአርሰናል ጌም ሁለቱ ላይ ማናቀውን ዩናይትድ ልናይ እንችላለን። አናውቅም። እውነቴን ነው የምነግርና አሉቲ ጥፋት እንዳጠፋ ምናምን አድርጋችሁ የምታወሩ ሰዎች አታስቁኝ። ታውቁናላችሁ። ማን ነፍሳችሁ ነው የምናስጨንቀው። ሪያሊቲው ያ ነው እና አንዳንዴ ጭፍን አትሁኑ ልልፈልጌ ነው።
ሊድስ መጥቶ እዚህ ጋር ነጥብ ስለተጋራን ብራይተን መጥቶ ስላሸነፈን አንተም መጥተህ ያንተ አደርገዋለህ ማለት አይደለም። ያገናኘን ሩቅ አይደለም ቀኑ። አሳያችኋለሁ። ማንቸስተር ይቅደም ብለናል። ጋይስ ምን እንደናፈቀኝ ታውቃላችሁ? እሁድ ዕለት 1:30 ላይ ያንን ትንሽ ቡድን በሜዳውና በደጋፊው ፊት መቀጥቀጥ ማዋረድ ናፍቆኛል። እሁድ ደግሞ በጣም ነው የራቀብኝ። ልታገስ አልቻልኩም። በጣም ጓጉቻለሁ። ደግሞ እንደምናደርገው የፊታችን እሁድ በጣም ተጠባቂ ጨዋታ አለ። ኤምሬትስ ላይ የዋንጫ ግስጋሴውን እያደረገ የሚገኘው በፕሪሚየር ሊጉ አናት ላይ የሚቀመጠው በ7 ነጥብ ልዩነት እንግዲህ አርሰናል እንዲሁም ደግሞ ለቶፕ 4 እየታገለ የሚገኘው ማንቸስተር ዩናይትድ ኤምሬትስ ላይ በጣም ወሳኝ ጨዋታ አላቸው። ለዚህ ጨዋታ እስኪ ከሁለቱም የተወጣጣ የኔን ላይን አፕ ልሰራ ነው። የዩናይትድ የአርሰናል ደጋፊዎች ኮፒ ሊንክ ያደረጋችሁ ታደርሱልኛላችሁ። ኮፒ ሊንክ፣ ሼር፣ ሪፖስት የሚደረገውን ሁሉ አድርጉ። አዲስ ቤተሰቦች ደግሞ ስቲኬ ፕላስ ምልክቷን እየተጫናችሁ ፋሚሊ እንሆናለን ማለት ነው። ወደ ላይን አፑ ከበረኛ ስንጀምር እንግዲህ አርሰናል ቤት ምርጥ ብቃቱን እያሳየ የሚገኘው ብዙ ክሊንሺቶች ያሉት ዴቪድ ራያ የመጀመሪያው ምርጫ የበረኛ ምርጫ ነው ማለት ነው። እንዲሁም ደግሞ ባክ ዲፌንስ ላይ ቤስት ጥምረት በፕሪሚየር ሊጉ ላይ እያሳዩ ያሉት ወይም ደግሞ በፕሪሚየር ሊጉ ብቻ ሳይሆን እንደ ኢሮፕ ራሱ ቤስት ጥምረት እያሳዩ የሚገኙት ጋብሪኤል እና ሳሊባ ከአርሰናል ባክ ዲፌንስ ላይ ሁለቱንም የወሰድኳቸው ሲሆን ራይት ባክ ላይ ደግሞ ቲምበርን ከአርሰናል ቤስት ፐርፎርማንስ እያሳየ ስለሚገኝ ዩናይትድ ቤት ካሉት ከነ ዳሎ እና ሉክሼ የተሻለ ፐርፎርም ያደርጋል ብዬ ስለማስብ ካረንትሊም ያደረገ ስላለ ቲምበርን መርጫለሁ። በሌፍት ባክ ደግሞ ዶርጉን መርጫለሁ። ምክንያቱም ዶርጉ እንደምታውቁት በጣም ቨርሰታይል የሆነ ተጫዋች ነው። ራይት ዊንገር መጫወት ይችላል፣ ሌፍት ዊንግ መጫወት ይችላል፣ እንዲሁም ደግሞ ዊንገር ባክ ሆኖ መጫወት ይችላል እና ቨርሰታይል ነው እንደምታውቁት። ካረንትሊም ደግሞ የሚገርም ፐርፎርማንስ እያሳየ ያለ ተጫዋች ስለሆነ ካረንትሊ ያለው ፐርፎርማንስ ወይም ደግሞ ብቃት ግምት ውስጥ በማስገባት ዶርጉን ደግሞ ሌፍት ባክ ላይ አድርጌዋለሁ ማለት ነው። ከዛ የ6 ቁጥር ሚና ላይ ማርቲን ዙቤሜንዲን ከአርሰናል አስቀምጠናል። በጣም ፕሪሚየር ሊጉ ላይ ከመጣ ጀምሮ እንግዲህ በዚህ አመት ነው በዚህ ሲዝን የመጣው ታውቃላችሁ። የሚገርም ፐርፎርማንስ እያሳየ ያለ ተጫዋች ነው። በቅርቡም በወጣ መረጃ ቶፕ 10 ቤስት ሚድፊልደር ፕሪሚየር ሊግ ውስጥ በ9ኛ ደረጃ ላይ ተቀምጧል እንደምታውቁት እና የሚገርም ፐርፎርማንስ እያሳየ ያለ ተጫዋች ነው። ስለዚህ ዙቤሜንዲ 6 ቁጥር ሚና ላይ ሰጥቻለሁ ማለት ነው። ላይናፔ 4-1-2-3 በሚል ነው ያወጣሁት። ስለዚህ የ6 ቁጥር ሚናን ለዙቤሜንዲ፣ 10 ቁጥርና 8 ቁጥር ሚና ላይ ደግሞ 10 ቁጥር ሚና ላይ ብሩኖ ፈርናንዴዝ የሳምንቱ ምርጡ የፕሪሚየር ሊግ ተጫዋች ተብሎ እንግዲህ የተሰየመው ብሩኖ ፈርናንዴዝ እንግዲህ ማንቸስተር ዩናይትድ በወረደበትም ባልወረደበትም አመት ምርጥ ብቃቱን ኮንሲስተንትሊ የሚያሳይ ተጫዋች ስለሆነ 10 ቁጥር ሚና ላይ ለብሩኖ ፈርናንዴዝ ላይናፕ ውስጥ ከትቻለሁ ማለት ነው። በ8 ቁጥር ሚና ላይ ደግሞ ዴክላን ራይስ የፕሪሚየር ሊጉ ምርጡ ሚድፊልደር ቁጥር 1 ሚድፊልደር ዴክላን ራይስ እንግዲህ አዲስ ላይ ዴክላን ራይስ ብዙም ማውራት አልፈልግም፣ ታውቁታላችሁ። በጣም የሚገርም ተጫዋች ነው። አይደክሜ ተጫዋች ነው። በጣም የሚለፋ ተጫዋች ነው። በጣም ብዙ ኤሪያዎችን ብዙ ዱዌሎችን ማሸነፍ የሚችል ብዙ ኤሪያዎችን ከቨር ማድረግ የሚችል ጎሎችን የሚያስቆጥር ታታሪ የሆነ ተጫዋች ነውና የ8 ቁጥር ሚና ላይ ዴክላን ራይስን አስቀምጬዋለሁ። እንዲሁም ደግሞ ዊንግ ላይ ራይት ዊንግ እና ሌፍት ዊንግ ላይ ራይት ዊንግ ላይ ቡካዮ ሳካ ስታርቦይ ምንም ጥርጥር የሌለው የፕሪሚየር ሊጉ ምርጡ ዊንገር ነውና ያንዳንዱ ያንዳንዱ የሱ ፓሶች በጣም ፕሮግሬሲቭ የሆኑ ፓሶች ናቸው። ካረንትሊ ከጎል የራቀም ቢሆን ያንዳንዱ ጌም ላይ በጣም ተጽዕኖ ከፍ ያለ ከመሆኑ አንፃር አሲስቶች ያደርጋል። ሴት ፒስ ጎሎችን የማዘምቶቹ በጣም ወሳኝ የሆኑ አርሰናል ቤት በጣም ፕሮግሬሲቭ የሆኑ ፓሶችን በማድረግ የሚታወቀው ቡካዮ ሳካ ራይት ዊንግ ላይ ላይናፕ ውስጥ አስገብቼዋለሁ ማለት ነው። ሌፍት ዊንግ ላይ ደግሞ ከማንቸስተር ዩናይትድ ኩንሃን አስገብቼዋለሁ። ኩንሃ በእርግጥ የማንቸስተር ደርቢ ላይ ከቤንች ተነስቶ የገባ ቢሆንም ግን ደግሞ በጣም ታታሪውን ተጫዋች ካረንትሊ ከአርሰናል ቤት ካሉት ከማርቲኔሊም እንዲሁም ደግሞ
ትሮሳርድ የተሻለ ፐርፎርማንስ ያሳያል። አንደኛ በጣም አትሌቲክ ነው። ኳሶች በጣም ዱዋል በማሸነፍ በጣም ታታሪ አይደክም አይነት ለፊ የሆነ ተጫዋች ነውና የተሻለም ፐርፎርም ያደርጋል ብዬ ስለማስብ ኩንሃን ሌፍት ዊንግ ላይ ከዩናይትድ ላይንአፕ ውስጥ አስገብቻለሁ ማለት ነው። እኔ ላይንአፕ ውስጥ 9 ቁጥር ሚና ላይ ደግሞ ቪክቶር ዮኬሬሽን አስቀምጫለሁ። ቪክቶር ዮኬሬሽ እንግዲህ በተለይ ደግሞ በቅርብ በተደረጉት 2 ጌሞች ላይ ጎል አሲስት እንዲሁም ደግሞ የመጨረሻው ጌም ላይ ጎልን ያስቆጠረ ከጎል ጋር በደንብ አሁን ወደ ሪትሙ እየመጣ ያለ ተጫዋች ነው። በጣም በጎል ሲታማ የነበረ ተጫዋች ነው። በብዛት ብዙ አክሰስ ባያገኝም ግን ያገኛቸውን እድሎች ወደ ጎል በመቀየር በጣም አነፍናፊ የሆነ አጥቂ እንደሆነ እናውቃለን። ካረንትሊ ደግሞ ተከታታይ 2 ጌሞች ላይ ጎልም አሲስትም በማድረግ ጥሩ ፐርፎርማንስ እያሳየ ቲፒካል ነምበር 9 ከመሆኑ አንፃር ዮኬሬሽን እንግዲህ በ9 ቁጥር ሚና ላይ አስቀምጫለሁ። እንግዲህ እኔ ላይንአፕ ይሄ እንደምታዩት ይመስላል። እስኪ የእናንተ ላይንአፕ የትኛው ተጫዋች መኖር ነበረበት ብላችሁ ታስባላችሁ? እስኪ በኮሜንት አሳውቁኝ። የሌን ላይንአፕ እንዴት አያችሁት? ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። አዳዲስ ቤተሰብ ፕላስ ምልክቱን የተጫናችሁ ይመቻችሁ።